ዛሬ አጠር አድርጌ አንድ እንግዳ ቦታ ነው የማስተዋወቃችሁ። ቦታው ካናዳ ውስጥ የሚገኝ ኦዋክ በተባለች ደሴት ዳርቻ ላይ ያለ መኒ ፒት በማለት የሚጠሩት ስፍራ ነው። 1795 ዓ.ም እንደ አውሮፓውያን አቆጣጠር ሶስት የአካባቢው ወጣቶች በዚህ የደሴት ዳርቻ ላይ እየተዝናኑ ያለ አንድ ሶስት ርብራብ ያለው እንግዳ ጉድጓድ ያገኛሉ። ታዲያ ይሄ ተራ ጉድጓድ አልነበረም። ለዘመናት ከ200 ዓመታት በላይ ሰዎችን ግራ ያጋባ ጉድጓድ ሆኖ ተገኘ። ወዲያው ነበር የአካባቢውን ከዛም አልፎ ደግሞ የመላውን ዓለም ትኩረት መሳብ የቻለው። ትሬዠር ሃንተርስ ወይም ደግሞ ሀብት አዳኞች ደግሞ በተለይ ወደዚህ ስፍራ ጎረፉ ለ200 ዘመናት። ነገር ግን አንዳቸውም ያላቸውን ሁሉ አሟጠው እዚህ ቦታ ቁፋሮ ላይ ኢንቨስት ከማድረግ ውጪ ጠብ የሚል ነገር አላገኙም። አሁንም ቢሆን ደግሞ ሁለት ወንድማማቾች የኮንትራት ስራውን ወስደው በ10 ሚሊዮን የሚቆጠር ዶላራቸውን ሆጭ አድርገው እየቆፈሩ ይገኛሉ። ታዲያ ለምንድን ነው ይሄን ስፍራ ለመቆፈር አዳጋች ያደረገው? በጣምንም ባታምኑም ጉድጓዱ እንደ ሌሎች ጉድጓዶች ተራ ጉድጓድ ሳይሆን በሚገርም የኢንጂነሪንግ ልህቀት የተሰራና ምናልባትም ሲሰሩ ከነበሩ ሰዎች መካከል አሊያም ደግሞ የአሰራሩ ንድፍ ካርታ የሚያውቅ ሰው ካልሆነ በቀር ማንም ጠቢብ ነኝ ባይ በትክክል አውጥቶ መጠቀም እንዳይችል ተደርጎ የተሰራ ነው። ለምን አትሉኝም? ኤቭሪ ታይም እዚህ አካባቢ ቁፋሮ የጥልቀት ያለው ቁፋሮ በተደረገ ቁጥር ውስጥ ለውስጥ የተቆፈሩ ቀጥታ ከውቅያኖሱ ጋር የሚገናኙ ቦዮች አሉ። ይመጡና ቦታውን በውሃ ይሞሉታል። ይህን ውሃ ማውጣት በጣም አዳጋች ነው። አይደለም በ1795 ዓ.ም ለነበሩ ሰዎች ይቅርና አሁን ድረስ የላቀ ቴክኖሎጂን ያዝን በምንልበት ሰዓት እንኳን የዚህን አካባቢ ውሃ መምጠጥና ቁፋሮን ወደ ታች መድረስ አልተቻለም። የአካባቢው ሰዎች ታዲያ እንደዚህ የሚል ሌጀንድ አላቸው። እዚህን ስፍራ ሀብት ማግኘት የፈለገ ማንም ሰው 7 ሰዎችን መገበር አለበት፣ ወይም ደግሞ ቦታው ለቁፋሮ የመጡ 7 ሰዎችን ከገደለ በኋላ ነው ውስጡ ያለውን ምስጢር የሚተፋው ይላሉ። ጉዳዩን ይበልጥ አጓጉ የሚያደርገው ደግሞ እስካሁን በቁፋሮ ላይ 6 ሰዎች መሞታቸው ኦፊሻሊ ሪፖርት የተደረገ ነገር መሆኑን ስናውቅ ነው። እንደምታውቁት ምንነቱ ያልታወቀ ጉዳይ ሲገኝ ስፔኩሌሽኖች እዛ አካባቢ ይበዛሉ። ለመሆኑ መኒ ፒት ውስጥ ያለው ሀብት ምንድን ነው? ብዙ ሳይንቲስቶች እንደዚሁም የስነ ቁፋሮ ባለሙያዎች ተራ የተፈጥሮ ቦዮችና ታናሎች ናቸው ከውቅያኖስ ጋር የሚያገናኙት፣ እዚህ ስፍራ የተደበቀም ምንም ነገር የለም በማለት ጉዳዩን ያጣጥሉታል። ሌሎች ግን እዚህ አካባቢ የቫይኪንጎች ወርቆች ይገኛሉ፣ ምናልባትም የቫይኪንግ መሪ እዚህ ስፍራ ላይ ተቀብረዋል ከሚሉ ስፔኩሌሽን ጀምሮ እስከ ታቦተ ጽዮንና ኤሊየን ቴክኖሎጂ ድረስ መጥቶ ተቀብረዋል የሚሉ ትንታኔዎች ድረስ ይሰማሉ ማለት ነው። ለመሆኑ ኤሊየን ቴክኖሎጂ ወይም ደግሞ ታቦተ ጽዮን እዚህ ስፍራ አለች የሚያስብላቸው ጉዳይ ምንድን ነው? እንዳልኳችሁ የእንጨት ርብራቦች ውስጥ ለውስጥ መተላለፊያ መንገዶች ያሉት ጉድጓድ ነው። ታዲያ እነዚህ እንጨቶች እየወጡ ካርበን ዴት በሚደረጉበት ሰዓት የሚገኘው ውጤት በጣም አነጋጋሪ መሆኑን ተከትሎ ነው እነዚህ ራዲዮ አክቲቭ የሆኑ ወይም ደግሞ ሊሆኑ ይችላሉ ተብሎ የሚታወቁ መሳሪያዎች ወይም ደግሞ ታቦተ ጽዮን ኢንዲስኬዝ አሉ ተብሎ የሚታመነው። ካርበን ዴቲንግ ማለት ሊቪንግ ቲንግስ ወይም ደግሞ ህይወት ያላቸው የነበራቸውን ነገሮች ቅሪታ አካል በሚገኝበት ጊዜ የነበራቸውን እድሜ ለመወሰን የሚረዳ ወይም ሬንጁን ለማወቅ የሚረዳ ቴክኒክ ነውና አንዳንዶቹ ረጅም ዘመናት ወደኋላ በጣም ረጅም ዘመናት የተሻገሩ እንጨቶች ናቸው የሚል ድምዳሜ ሲያስገኙ፣ የተወሰኑት እንጨቶች ደግሞ ከ500 ዓመታት በፊት የነበሩ እንጨቶች እንደሆኑ ያመለክታል። አልፎ አልፎ ደግሞ ከወደፊቱ ጊዜ ወደ ባኪን ታይም ወደ ኋላ በጊዜ ተጉዘው የመጡ እንጨቶች ናቸው የሚል ሴንስ የማይሰጥ ሪዛልት ተገኝቷል ማለት ነው የካርበን ክምችታቸው ላይ እነዚህ እንጨቶች ላይና ብዙ ጊዜ ካርበን ዴቲንግን ኢንፌክቲቭ የሚያደርገው ጉዳይ ራዲዮ አክቲቪቲ በስፍራው ሲኖር ነው፣ ወይም ደግሞ እንጨቱ ያ ህይወት ያለው ነገር ለራዲዮ አክቲቪቲ ተጋላጭ የሆነ ሲሆን ነው። ስለዚህ ምንም ይቀበር ምንም እዚህ መኒ ፒት ውስጥ የተቀበረው ነገር ራዲዮ አክቲቪቲ ያለው ነገር በመሆኑ የእንጨቶቹን እድሜ በትክክል እንዳናውቅ አድርጎናል በማለት እንደዚህ አይነት ጥርጣሬዎችን ያሰማሉ። ሌሎች ቅዱሱ ጽዋ እዚያ አካባቢ ተቀብሯል፣ ናይትስ ኦፍ ቴምፕላርስ ከኢየሩሳሌም ተጉዞ ሲመጡ እዚያ አካባቢ አርፈው ነበርና ቅዱሱን ጽዋ ማንም እንዳያገኘው በረቀቀ የአርኪቴክቸራል እውቀታቸው ተጠቅሞ ይህንን ምርጥ ንድፍ አዘጋጅተው በኢንጂነሮቻቸው አማካኝነት እዚህ ደሴት ላይ ቀብረውታል በማለት ይናገራሉ ማለት ነው።
እንግዲህ ለ200 ምናምን ያክል ዘመናት ይሄ ቦታ ሲቆፈር ጥረት ሲደረግበት ነው የኖረና ከ100 ዓመታት በፊት አንድ ረጅም ድንጋይ ተገኝቶ እንደነበር ደግሞ ታሪክ ይናገራል። ይሄ ረጅም ድንጋይ ኮድ የተጻፈበት ወይም ደግሞ ምንነቱ የማይታወቅ ጽሁፍ የተጻፈበት የተቀረጸበት ድንጋይ ነበርና ምንም ይሁን ምን እዚህ ድንጋይ ላይ የተጻፈው ጉዳይ ሳይታወቅ ከነ ሚስጥሩ ተሰውሯል ወይም ማነጅ እንዳለ ዛሬ ድረስ አይታወቅም። በጊዜው የነበሩ ትርጉም ፈቺዎች ግን ይሄ ድንጋይ ያዘለው 40 ፊት ወደ ታች ከቆፈራችሁ በኋላ በጣም 2 ሚሊዮን ፓውንድ ያክል ወርቅ ታገኛላችሁ የሚል ጽሁፍ ተጽፎበታል በማለት ይናገራሉ። ነገርየው ምን ያክል እውነት ነው የሚለውን እስካሁን ማረጋገጥ አልተቻለም፣ ድንጋዩ ስለተሰወረው ማለት ነውና ሌላው የመኒ ፒት አነጋጋሪ ጉዳይ ደግሞ እንደሚባለው ይሄ የመኒ ፒት ቦታ ቫይኪንጎች የቀበሩት ካልሆነና ከሌላ ስፍራ የመጡ ሰዎች ይህን ቦታ ዲስከቨር አድርገውት በዚህ ቦታ አልፈው እዚህ ቦታ ላይ ጉድጓድ ቆፍረው ሀብታቸውን ቀብረውበት ከሆነ ስለ ታሪክ ያለን አረዳድም ይቀይራል። እንደሚታወቀው አሜሪካና ካናዳ ወይም ያ ኮንቲኔንት የተገኘው ተብሎ የሚታመንበት ዘመን አለ አይደለ? ነገር ግን ይሄ ኦአክ አይላንድ ውስጥ የተቀበረው መኒ ፒት ከዚህ ቀደም ያለና ከዚህ የሚቀድምና በአካባቢው ነዋሪዎች የተቀበረ ካልሆነ ይቺ ኮንቲኔንት እኛ ከምናውቀው ኦፊሻል ዶክመንት በፊት የተገኘች የታወቀች አህጉር ነበረች የሚለውን ነገር እውን ያደርጋል ማለት ነው። እንግዲህ እናንተ ምን ታስባላችሁ? መኒ ፒት እስካሁን 6 ሰው ገድለዋል። 7ኛው ሰው ሲሞት የምርም ሌጀንዶች እንደሚሉት የዚህ አካባቢ ሚስጥር ይታወቅ ይሆን? ውስጡስ የቀበረው ታቦተ ጽዮን፣ የኤሊያኖች ቴክኖሎጂ፣ የናይትስ ኦፍ ቴምፕላርስ ወይስ የቫይኪንጎች ሀብት ምንድን ነው ውስጡ ያለው? እስካሁን የምናውቀው ነገር የለም። ነገር ግን አሁንም ድረስ ቁፋሮ ቀጥሏል። የዛሬው አጠር ያለ ዝግጅት ይሄንን ይመስላል። ለማንኛውም አመሰግናለሁ። ሰላም ሰንብቱ።